በእንዴ ወይኔ እናቴ ድረስ እኔ ምን አደረኩ? ምን አድርገሽ ነው? ከአቅሜ በላይ ሆኖብኛል። በቃ እኔ አልቻልኩም። ምንድነው እሺ? ነይ ጫማችንም አድርጊ እኮ ምንድነው ንገረኝና የሆነ ነገር ላድርግ። ለምንድን ታለቅሽ? እኔ እንዴት ብዬ ልናገር? በጣም ብዙ ጊዜ ታግያለሁኝ። ለማንም ላልናገር ለምን ተከትለው ይመጡ? ወይኔ ያሽለኝና እኔ እናገራለሁ አንቺ እኮ ለምን ያላቅም እኛ ያለን እኮ ምንድን ነው እንደዚህ የሚያደርግሽ? ሰላም ውድና የተከበራችሁ ውድ ማይ ስዊት ፋሚሊዎች እንዴት ናችሁ? አላችሁልኝ ወይ? እኔ አለሁኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ውድ ፋሚሊዎች እንዴት ናችሁልኝ? ያው ታውቃላችሁ ባለፈው ትንሽ አልቅሼባችሁ ነበር። ያው በጣም ይከርችልምና የጠፋውበት ሪዝን መናገር ስለነበረብኝ ነው እንደዛ ያወራሁት እና በጣም ይቅርታ ብያችኋለሁ። እና ዛሬ ምን አስቤ መሰላችሁ? ዛሬ የተገኘውላችሁ የሆነች ታንኮል ቢጤ አስቤያለሁኝ። የምታውቀው ሰው ነው። በጣም ብዙ ጊዜ በቤተሰብ ምናምን ብቻ ብዙ ነገሮች ተደርሰውበት ነገር ግን አሁን ኖርማል ሰላም ሆኗል ያ ጉዳይ ማለት ነው። ለምን ስለምታውቀው ከዛ ምን አሰብኩኝ መሰላችሁ? በዛ ሀሳብ ለምን ፕራንክ አላደርጋትም ብዬ አሰብኩኝ። ምክንያቱም በጣም ብዙ ሰው ተጨንቆ ስለነበረ በሰዓቱ ማለት ነው። ስለዚህ ያቺን ነገር አሰብኩኝና በቃ ዛሬማ ለምን የሆነ ነገር ማድረግ አለብኝ በቃ። ምክንያቱም የሆነ ከሷ ጋር ቪዲዮ ከሰራው በጣም ቆይቷል። ሁለተኛ ደግሞ ፕራንክ የሚባል ነገር አትወድም። በጣም ነው የሚያናድዳት ፕራንክ የሚያደርጋት ሰው ማለት ነው። ስለዚህ እኔ ደግሞ ዛሬ ለሚ ፕራንክ ላደርጋት ነው። የት ያለው ይመስላችኋል? እስኪ ገምቱ። ለሚ ሱቅ ሰፈር አካባቢ ነኝ። ብዙ ጊዜ ለሚ አትገኝም ሱቅ። የምሬን ነው የምላችሁ። በጣም ብዙ ሰው ይፈልጋትና አያገኛትም። እኔ ራሴ ስቲል በጣም ብዙ ጊዜ ፈልጊያት አላገኛትም፣ አትገኝም። ምክንያቱም በጣም ብዙ ቦታ ስለምትሄድ በጣም ብዙ ቦታ ነው የምትደርሰው። ልበላችሁ በጣም ጎበዝ የሆነ በቃ እኔ እንጃ አላውቅም። እግዚአብሔር አንዳንድ ጊዜ ይታደሉታል እንጂ አይታገሉትም ነው የሚባለው ነገር። በቃ እሷ የታደለች ሰው ነች በጣም በብዙ ነገር እና ከእሷ በጣም ብዙ ነገሮች መማር ምችል ሰው ነኝ ብዬ አስባለሁ ከለሚ ማለት ነው። ከዚህ በጣም የሚገርም ጭንቅላት ያላት የሚገርም አስተሳሰብ ያላት በቃ እኔ እንጃ አላውቅም። ብቻ ስለሷ አውርቼ አልጠግብም። ስለዚህ ዛሬ እሷን ፕራንክ ላደርግላችሁ ነው ለሚን ማለት ነው። ያው ታውቃላችሁ ቪዲዮ ከሰራው በጣም ስለቆየሁኝ በቻላችሁ ታቅም ሼር አድርጉልኝ፣ ኮፒንግ አድርጉልኝ እሺ ቤተሰቦቼ። እና ለሚ ሱቅ ነው ያለሁት። እኔ እንደምመጣ አታውቅም። ደውዬ ቼክ አድርጌ አለች ሱቅ ተብዬ አጋጣሚውን መጠቀም አለብኝ። እዛው ሱቅ ባለችበት ነው ፕራንክ ማድረግ የምፈልገው ብዬ እንግዲህ ያለፈን ታሪካችሁ እንደምትጠቀሙታላችሁ። ለሚ ስለምታውቂ ያን ሀሳብ ፕራንክ ባደርጋት አትነቃብኝ። ምክንያቱም ጉዳዩን ስለምታውቅ ማለት ነው። ፕራንክ ላደርጋት ነው በሚገርም ሀሳብ። ስለዚህ አብራችሁ ምሽ ተፈቀደ ቤተሰቦች አሁን ያለሁት ለሚ ሱቅ ነኝ። ይኸውላችሁ ደርሻለሁ እና ለሚ ሱቅ አጠገብ ደርሻለሁኝ። ምን እንደሚፈጠር አብረን የምናይ ይሆናል። የምር ግን ፈርቻለሁኝ። ምክንያቱም በጣም ብዙ ጊዜ ፕራንክ በቃ አትወድም፣ በጣም የምትጠላውና ያን ደግሞ የምር በቻልኩት አቅም በነገራችን ላይ በቃ ለማስመሰል እሞክራለሁኝ። ምክንያቱም ለመሰላችሁ አንዳንድ ጊዜ ውስጣችሁ የሆነ ስሜት ካለ ብሶት ካለባችሁ የሆነ ነገር ካላችሁ ይከፋችኋል አይደለ? ስለዚህ አለቅሳለሁኝ ይመስለኛል። ምክንያቱም የሆነ በቃ ሆዴ ማለት በጣም ቡቡ ነኝ፣ አላውቅም። ብዙ ሰው ያውቃል። የሆነ ነገር ለማስረዳት ስፈልግ ለሰዎች በእንባ ነው የማስረዳውና እና ብላችሁ ቤተሰብ ደግሞ ድምጽ እንዳትሰማ ማለት ድምጽ ሰምታ ማነው ብላ ደግሞ እንዳትወጣ ቤተሰብ። ስለዚህ በደንብ ፕራንክ አድርግላችኋለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ሁኑ የኔ ውድ ቤተሰቦች። ስለዚህ ከእንግዲህ አልጠፋም። እሺ ቶሎ ቪዲዮን እሰራላችኋለሁ ብዬ አስባለሁኝ ከፈጣሪ ጋር። ምክንያቱም ወደ ራሴ ተመልሻለሁኝ። አሁን ወደ ለሚ እንገባለን ማለት ነው። ስልኬ ሊዘጋ ነው ካሜራማን። ስለዚህ የካሜራማን ስልክ መቀበል ሳይኖርብኝ አይቀርም። ስልኬ ሊዘጋ ነው። ስለዚህ ካሜራማን ስልክ ልውሰድ ቀድሜ፣ ደግሞ ዘገብቼ እንዳልጓረድ ማለት ነው። ለቤተሰብ ተከታተሉኝ እሺ። አውራችሁ ለሚ
ለሚ በእናትሽ አድኝ ምን ሆነሽ ነው ለሚ ምን ሆነሽ ነው እኔ በቃኝ መሰቃየት አቃተኝ ተሰቃየሁኝ እኮ ምን ሆነሽ ነው ለሚ በእናትሽ አድኝ እኔ ከአቅሜ በላይ ነው እኮ ምን ሆነሽ ነው ለምን ተነሽው ወይኔ ጉዴ በስመ አብ በፈስኩሳቸው ምንድነው ለሚ እየተከተሉኝ እኮ ምንድነው የሆነ ልጆች እየተከተሉኝ ለሚ እሺ ቁጭ በል ወይኔ እናቴ ድረስ እኔ ምን አደረኩኝ ቆይ ምን አጥፍቼ ነው ሁሉ ስቃይ እኔ ለምን ደስ ያበይ አይ በእናትሽ በስመ አብ ለምን ደከመኝ እኮ በቃኝ እኔ ምን ሆነሽ ነው ለምን እርዳታሽ ያስፈልገኛል አሁን ራሱ እየተከተሉኝ ነው መሰለኝ ወይኔ ጉዴ ፈላ እንዴት አምልጬ እንደመጣሁ አታውቂም ለምን ወይኔ እናቴ ላይ ለሚሆን ነገር እንዳደረጉሽ በእኔ ሰበብ የሆነ ነገር እንዳትሆኝብኝ ትንቀጠቀጭው እኔ አላውቃቸውም እያሰቃዩኝ ነው በጣም ምን አድርገሽ ነው ከአቅሜ በላይ ሆኖብኛል በቃ እኔ አልቻልኩም ምንድነው እሺ ነይ ጫማሽንም አርጊ እኮ ምንድነው ነገርኝና የሆነ ነገር ላድርግ ለምንድን ታለቅሽ እኔ እንዴት ብዬ ልናገር በጣም ብዙ ጊዜ ታግያለሁኝ ለማንም ላልናገር ሰርሽ ጫማሽ ሰሪ ምን ሆነሽ ነው በጣም ብዙ ማስፈራሪያ እየደረሰ እኮ ምን አርገሽ አንቺ ለምንድን ታለቅሽው የሆኑ ልጆች ካላገባሽ በግድ እኔ አላውቅም በቃ በግድ ታገብኛለሽ ብሎ የሆነ ልጅ እያሳደደኝ ነው በጣም እያስፈራራኝ ነው ለሚ እኔ አላውቀውም ደረጀ ነው ለምን ያላቀውም እንዴት ነው የማታውቂው ደረጀ ነው አይደል ባለፈው መጣች ልጅ ነው ግን እቺ ምን ላድርግ እኔ ማግባት ካልፈለኩኝ እኔ በግድ ማግባት ማልፈልገው ሰው ማግባት አለብኝ ለሚ እገልሻለሁ እያለኝ ነው ቤተሰቦችሽም ነው መጨረሻው እያለኝ ነው ወይኔ ምን አባቴ እንደማድረግ ራሱ አላውቅም እባክሽ ለሚርጅኝ በቃ እኔ አላውቅም ወይ ከዚህ ሀገር እጠፋለሁኝ ወይ ራሴን ነው ማጠፋው በቃ ኧረ በስመ አብ በይ ኧረ በስመ አብ በይ ኧረ በስመ አብ በይ በስላሴ ስም ኧረ በስመ አብ በይ ቅዱስ ሚካኤል ስም እንዴ ስላሴ ኧረ በስመ አብ ምን ነሽ ነው ወድ ወይኔ ጉድ ፈላ ምን ነው የምን ራስ ማጥፋት ነው እንዴ እኮ እሺ ለሚ ምን ላድርግ እኔ ምን ላድርግ ማንሽ መፍትሄ ስጠኝ ከማን ጋር ላውራ እኮ ተረጋጊ በቃ ተረጋጊ እኮ እኔ አውቄዋለሁ ተረጋጊስ አውቄዋለሁ ዝም ብሎ ነው እሱ እሺ ካለች አይደለም እኮ እኔ በጣም ብዙ ጊዜ ስለተናገረም የሆነ ነገር የለም አልኩሽ አይደለም ልክ ነሽ እኮ ግን በጣም ብዙ ጊዜ ከቤተሰቦቹ ጋር እናወራለን አልኩሽ እኮ ምንድነው ልጁ ቤተሰቦቹን አይሰማም ለቤተሰቦቹ ያስቸገረ ሰው ነው እኮ አውቃለሁ በቃ ደረጀ ነው አልኩሽ እኮ ችግር የለም በእውነት እዚህ መጥቶ ነበር ባለፈ ፈተና እንትን ለሚያው ራሱ እየተከታተሉኝ አምልጬ ነው የመጣሁት ወደዚህ ዝም ብሎ ነው እሱ ይሄ ጠለፋ ሙድ ምናምን ሊያራምድ አይደል የሚፈልገው አይደለም ለሚ አይደለም ወንድ ልጅ እኮ ለኛ ነው ለሚ አንቺ ስለማታውቂ ነው ልጁን ባህሪ ስንት ሰዎችን እንዳሰቃየ አታውቂም እኮ በቃ እኮ እንናገረዋለን በቤተሰብ በኩል እንሄዳለን ለሚ አይሆንም እንደዛ አይሆንም የባሰ ነው የሚያጠፋኝ አትጨናነቂ ምን ነው የሚያጠፋሽ አይኑ ይጥፋ እኮ ባለፈው እኮ እዚህ መጥቶ ነበር ታውቂልሻ ችግር የለም ተናግሮ ነው ደግሞ ሲመጣው ወይኔ አይ ምንም አይደለም ዝም ብሎ ተነጋግሮ ነው ሄደው ምንም አላለም አሁን አንቺ አስፈራራሽ እንጂ እኮ ምንም አያደርግም እሱ በእውነት ካልተስማማሽ ነው ነገር የለም አይደለም በቃ ፍቃድሽን እየጠየቀሽ ያለው አሁን እኔ አልፈልግም ብዬዋለሁ በጣም ብዙ ጊዜ አልፈልግም ብዬዋለሁ የራሴ ህይወት ያለኝ ሰው ነኝ ከህይወቴ ውጣልኝ እኔ አንተን አልፈልግም ብዬዋለሁ በቃ ሊረዳኝ አልቻለም እባክሽ ለሚኒ ምን እንደማድረግ አላውቅም ወይኔ እናቴ ድረስ
አንቺ ቆይስ ምን ጎሎታል? ለምንድን ነው ቢያልሽው? ለሚ መጥፎ ልጅ ነው። እኔ ሲጀመር አሁን ማግባት አልፈልግም። አንደኛ ልጅ ልንገራለሁ እስተካከላለሁ። ለሚ አይደለም ለሚ ስለማታውቂ እኮ ነው እንጂ እንደዚህ የምታወሪው። በጣም ብዙ ሴቶችን ያበላሽ ሰው ነው። ያኔንም ህይወት ማመሰቃቀል ወሬ ሰምተሽ ነው። ለሚ ወሬ አይደለም እና አንቺ አሁን ለሱ እየተቆረቆርሽ ነው። ለሚ ለሱ እየተቆረቆርኩ አይደለም እንዴ? እኔ ምንም ቢሆን አንቺ ነሽ የምትሻይ። ምን ያደርግልኛል እሱ? ባዳ ነው። አንቺ ነሽ የምትሻይኝ እኮ እኔ ወድ ግን ባለፈ እዚህ መጥቶ ተነጋግረናል በዚህ ጉዳይ እና እንደዚህ የሚያስቸግርሽ ከሆነ ቤተሰቦቹ ጋር መሄድ ይቻላል። ሁሉም ተሰባስቦ ይሄዳል ቤተሰቦቹ ጋር። አይሰማም ልጁ አይሰማም። ደረቅ ነው በቃ ደረቅ ያስቸገረ ሰው ነው። ስንት ቤተሰብ ቤት ገብቶ የወጣ ሰው ነው። አይደለም ለቤተሰቦቹ ለፖሊስ ራሱ ያስቸገረ ልጅ ነው። እንዴት ብዬ እኔ በቃ አልፈልግም። ከህይወቴ እንዲወጣልኝ ነው የምፈልገው። እኔ እኮ ሀገሬ ላይ ሰርቼ ተምሬ መለወጥ አልችልም ነው እኔ እሺ ለሱ ለሚ ወይኔ ደምጣት ለሚ ተከትለው ይመጡ ወይኔ ለሚ ያሽለኝና እኔ እናገራለሁ አንቺ እኮ ለሚ ያለቀቀ ወይኔ ለሚ ምንድነው ያስገደዱኝ እኮ ነው ያስገደዱኝ ነው። ወይኔ እናቴ እና አድሉኝ በእናታችሁ አድሉኝ። እኔ አላውቅም ወይኔ ጉዴ እና ባሱ ነው አርበናት ቤት አርበናት እንደዚህ ነው አሱቱልኝ ነው ምን ሆነሽ ነው ነይ ቆሽ ምን ሆነሽ ነው እኛ ያለን እኮ ምን ነው እንደዚህ የሚያደርግ ወይኔ አስወጣቸው ነው። እሺ አንቺ ተረጋጊ፣ ቤትሻ ተረጋጊ። በማርያም በቃ አንቺ ተረጋጊ። ምን ሆነሽ ነው? ነይ ኦ ለምን አልፈልግም? ፕራንክ ነው ያደረኩሽ። ይቅርታ አድርግልኝ። ይሄ ነገር መጀመሪያም አላማረኝም ነበር። እኔ የለውበትም የምር ፕራንክ ነው ያደረኩሽ። በዚህ ዱላ ነበር አንቺን ማለት ለሚ ፕራንክ ነው በተረጂ ነገር አይሆንም እያልኩሽ ፕራንክ ነው በቃ ግዴታ ማስመሰል ነበረብኝ አንቺ ፕራንክ ለማድረግ እና እኮ ማለት እሺ ይቅርታ ዞር በይልኝ ቤት ዞር በይልኝ በእናትሽ እኔ የቡርኬ አልበቃ ብሎኝ ቡርኬ ነው እንደዚህ አድርጋለሽ ታርግልኝ አረ ዞር በይልኝ በእናትሽ እሺ እንደዚህ ለምታለቅሽው እንዴ በውሸት ተክኗል እንዴ ምን አይነና የምር ተቀየመች መሰለኝ ቤተሰቦች በቃ ተዋጣ